ያድናል ኢየሱስ ጌታ ነው። ሰላም ፌስቡክ ላይ የገባው ነው እና ታንኪዩ ገባው ሰላም ብያለሁ። የጌታ ሰላም ጸጋ ይብዛላችሁ። ያድናል ኢየሱስ ጌታ ነው። ጌታ ነው። ንጉስ ነው። ታላቅ ኤልሻዳይ ነው። የለም የሚሳነው ኢየሱስ ጌታ ነው። ሰላም ብያለሁ። እንግዲህ መጥቻለሁ። አቲንክ ክፍል 2 ነኝ ያለው ትሬዶና አለውኝ እና ኢየሱስ ጌታ ነው። ገባ በሉና ዛሬ አቲንክ ኃይለኛ ትምህርት እንማራለን ስለ ደሙ ኃይል። ምን ያህል እምነታችሁ በዚህ በደም ላይ እንደሆነ ማለት ነው። ምን ያህል ደሙ እንደሚሰራ ማለት ነው። እንግዲህ ደም ይሰራል ታውቃላችሁ አይደል? ደም ከሌላችሁ መኖር አትችሉም። ደም ወሳኝ ነው። በጣም ትልቅ አሁን በጣም ሰይጣን ራሱ የሚጠጣው እሱን ነው። እያፈሰሰ እየገደለ ማለት ነው። ደግሞ ክሪስማስ ደርሷል። በጣም ይወዳል በቃ ያ ታይም ላይ ስለዚህ አቲንክ ይቅርታ ትንሽ ውሃ ልጠጣና ውሃ ጠጣ ብሻኒ ማለት ነው። ውሃ እና ኢየሱስ ጌታ ነው። ሰላም ብያለሁ። እንማራለን። ጌታዬስ ጌታ ነው። ጸጋ ይብዛላችሁ። አቲንክ አጭር ጸሎት ልጸልይና መንፈስ ቅዱስ እንዲያስተምረን የእግዚአብሔር መንፈስ ጸጋ እንዲያስተምረን። አሁን የአዲስ ኪዳን አስተማሪ ማን ነው? ጸጋ ነው። ጸጋ ያስተምረናል ይላል። ቲቶ 2 ዛላችሁ አስተማሪያችን ነው። ሁሉንም የሚያስተምረን ጸጋ ነው። ጸጋና ኢየሱስ ደግሞ አንድ ናቸው። ስለዚህ ገባ በሉ ሰዎች አስገቡ። ዛሬ ስለ ደሙ እንማራለን። ይቅርታ ተንድ ብሎኝ ነው እና ኢየሱስ ጌታ ነው። አሜን። እንጸልይ ማለት ነው። እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመሰግናለን። ዛሬም አንተ አስተማሪያችን ስለሆንክ በኢየሱስ ስም ጊዜውን ሁሉ ስለዋጀ ቀኖች ክፎች ናቸው ዘመኑን ዋጁ ብለሃል። ይሄ ቀን በስምህ ስለተዋጀ እናመሰግናለን። በጌታ በኢየሱስ ስም ጊዜ ሁሉ ይዋጅ፣ አየሩ ይዋጅ። ዛሬም በኢየሱስ ስም በሶሻል ሚዲያ ላይ እየሰራ ያለ መንፈስ በኢየሱስ ስም ጉድጓዳቸው ሁሉ የተደፈነ ይሁን። እግዚአብሔር ይሄ ፌስቡክ ይሄ ሶሻል ሚዲያ ለኢየሱስ የተዋጀ ይሁን። በደሙ ዋጀዋለሁ። እግዚአብሔር አባቶ አንተ አስተማራችን ጸጋ አስተምረን። ጆሮ ሊከፈት እግዚአብሔር ስለ ሁሉ እናመሰግናለን። እየሆነ ስላለው እያየነው ስላለው እየሰማነው ስላለው ስለ ሁሉ እግዚአብሔር አብን በክርስቶስ ኢየሱስ አመስግኑ ተብሎ ተጽፏል። በኢየሱስ ስም እናመሰግናለን። ስለ ሁሉ እናመሰግናለን። አሁንም ያንተ ፍቃድ በኢየሱስ ክርስቶስ ስም ወደኛ ስለሆነ ወደዚህ ያልዳኑ ስለሚድኑ ዛሬ የታመሙ ስለሚፈወሱ ዛሬ ይሄ ደም በኢየሱስ ስም ነፃ ስለሚያወጣቸው በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ በእምነት ደሙን እዚህ ሶሻል ሚዲያ ላይ ረጨን። በአሜሪካ ላይ፣ በአፍሪካ ላይ፣ በኢትዮጵያ ላይ፣ በኤርትራ በሁሉ ላይ በኢየሱስ ደም ረጨን። እግዚአብሔር አባቶ እናመሰግናለን። ሙሴ በእምነት እንደረጨ እንረጫለን። እንጂ ሰስነን አሜን። ፓስተር ተስፋዬ አጭር ጸሎት ነው። አዎ አጭር ጸሎት አቲንክ እንትን አለኩ። እሺ ሬዲዮ እየሰራ ነው። ያ ሬዲዮ እየሰራ ነው። ይቅርታ አድርጉኝ። አቲንክ እንትን ብሎኛል። ውሃ በደንብ ልጠጣ ውሃ እንጠጣ ማለት ነው። ጌታ ኢየሱስ ጌታ ነው። ውሃ እንጠጣ ማለት ነው። ታንኪዩ እናመሰግናለን። እግዚአብሔር ተባረክ። ወልድ ኢየሱስ ጌታ ነው። አቲንክ ባለፈው ስለ አንደበት እሳት አየን። ስንቶቻችሁ ታምናላችሁ እሳት እንደሆነ? እንግዲህ እሱን እሳትን ማየት ነው። እሳትን ካያችሁ ልክ አንደበታችሁ እሱ ነው። በቃ እሳት ጥቅም አለው፣ ጉዳት አለው። በቃ ህይወታችሁን ሁሉ ዲስትሮይ የሚያደርግ ምድራችሁን ሁሉ ሀገራችሁን ሁሉ ዲስትሮይ የሚያደርግ አንደበት ነው። አንደበት እሳት ነው ብያቸዋለሁ። ሁሉ ነገር ያለው አንደበታችሁ ላይ ነው። ደህንነት ያለው እዛ ላይ ነው። ሞት ያለው ህይወት እዛ ላይ ነው። እና ይሄ ካላመናችሁ እንግዲህ ማመን ነው። እኔ ለእናንተ ላምን አልችልም። ባል ለሚስት፣ ሚስት ለባልም ላምን አይችልም። ሚስት ራሷን ማመን አለባት፣ ባል ራሱ ማመን አለበት። በቃ ያላችሁት ህይወት ያ በቃ ያፋችሁን ፍሬ እየበላችሁ ነው። ሌላ ምንም የለም። ለዚህ ነው ቃሉ ይሙላባችሁ ያለው። ያቺ ቃል ካልሞላባችሁ ምን ሞላባችኋል? ለዚህ ነው ሰው ካፉ ፍሬ ሆዱ ይሞላል አለ። ሆዱ ሲል ምን ማለት ነው? ሆድ እንግዲህ ፒዛ ነው አይደል? ሆዱ አይደለም፣ ኮንቴክስቱ እንደዛ አይደለም። ካፍ ፍሬ መንፈስ ነው የሚሞላው። መንፈሳችሁ ይሞላል። በቃ ያ የተሞላ ሰው በልብ የሞላውን አፍ ይናገራል አለ። ባለፈው መጨረሻ ሰጥቻቸዋለሁ። ከንቱ እያንዳንዱ ስለሚናገረው ከንቱ ነገር ለፍርድ ቀን መልስ ይሰጣል አለ። ስለምትናገሩ ይቀረጻል። የምትናገሩት ነገሮች ይቀረጻል።
ሪከርድ ይደረጋል ያያችሁ አይደል ጦርነት ካሜራማን ምናምን ጋዜጠኛ የሚሮጠው ምናምን በቃ ጋዜጠኛ ምናምን በቃ ሎሬ ነው የሚሮጠው አያችሁ ይቀረጻል ማለት ነው ስለዚህ I think ወደዛ አልሄድም አንድ ትንሽ ቃል ላንብብላችሁ ምሳሌ 13 ቁጥር 2 ላይ ሰው ከአፉ ፍሬ መልካምን ይበላል ከአፋችሁ ፍሬ መልካምን ትበላላችሁ ምን እየተናገራችሁ ነው ማለት ነው ከአፋችሁ ፍሬ መልካም ትበላላችሁ እንዳትረሱ ባለፈው አንድ ምስጢር ነግራችኋለሁ ገበሬ ምን ይመስላችኋል የዘራውን አይደለም የሚያገኘው የዘራው በቆል እንክርዳድ ከዘራ እሱን ነው የሚያጭደው ገበሬ ማለት ነው የዘራውን ያጭዳል ልክ እናንተ መንፈሳዊ ገበሬዎች ናችሁ አሁን እኔና እናንተ ምን ካፋችሁ ፍሬ መልካም ትበላላችሁ ምን እየተናገራችሁ ነው ነገርዩ ኔጌቲቭ ነው ፖዚቲቭ ነው አንደበታችሁ ላይ ሞት አለ ህይወት አለ ማመን አለባችሁ you have to believe that ካፉ ፍሬ መልካምን ይበላል ቀጥሎ እዛው ምሳሌ ምዕራፍ 13 ላይ እዛው ላይ እዛ አፉን የሚጠብቅ ነፍሱን ይጠብቃል አፍን ከጠበቅ ነፍስ ትጠበቃለች ማለት ነው ነፍስ እንዳትረሳ ሶስት ክፍል ነው ያለው አእምሮ ፈቃዳችን ስሜታችን አያችሁ ነፍሳችሁ የምትጠበቀው አፍን ከጠበቅ ነው አለዛ ጭንቀት ውስጥ ስትሬስ ውስጥ ዲፕሬሽን ውስጥ የሚገቡት በሙሉ በአንደበታቸው ነው አንደበታችን ነው አፉን የሚጠብቅ ነፍስ የምትጠበቀው አንደበት ስትጠብቅ ነው አንደበት ትክክል በእግዚአብሔር ቃል ላይ ሲሆን እንደ ቃሉ ስትናገሩ ማለት ነው ማንንም የሚናገር እንደ እግዚአብሔር ቃል ይናገር ይላል ንግግራችሁ እንደ ቃል ለዚህ ነው ኢያሱን ይሄ ህግ ቃል ካፋ ይለያል አያችሁ ህግ አንደበቴ ዳዊት ይናገራል ቃል ባፌ ላይ ኖርኩ ይላል ምን መስላችኋል ኢያሱ እንትና ኤርሚያስ እግዚአብሔር ቃል አይደለ ባፋ ያኖርለት ትነቅልና ታፈር ዘንዳ ነው ታጣፋና ትገለብ ዘንዳ ነው አያችሁ አንደበታችሁ ከተጠበቀ ነፍሳችሁ ይጠበቃል አልኩ ዛሬ እንቅልፍ ማጣት ዲፕሬሽን ጭንቀት ጌታ አትበሉ አለ ምን እንበላለን ምን እንጠጣለን አትበሉ አለ እናንተ እምነት ይጎደላችሁ አለ አስቀድማችሁ የእግዚአብሔር ጽድቅ ከዛው ሊጨመረላችሁ አለ ስለዚህ አንደበት ከተጠበቀ ነፍስ ይጠበቃል አልኩ ዛሬ ማለት ዲፕሬሽን ጭንቀት ውስጥ ስትረስ ውስጥ ያለ በቃ ብቸኝነት ሎልነስ የሚሰማው ምናምን ጴንጤ ሆኖ አንደበት ትክክል ስላልሆነ ጳውሎስ እስር ቤት ሆኖ አለኝ ይላል ይበዛልኛል አምላኬ እያለ ይናገራል አያችሁ አንደበት በጣም መጠበቅ አለበት በቃ ዛላችሁ አንደበት አፍን ከጠበቅ ነፍስ ይጠበቃል በቃ ነፍስ ሁሉ ጊዜ ፏናት በቃ ነፍስ እንዳትረሳ ሰው መንፈስ ነው ነፍስ አለው በስጋው ነፍስ በስጋና በመንፈስ መካከል ነው ያለችው ስጋ ካደላ ወደ ስጋ ናት መንፈስ ካደላ ወደ መንፈስ ናት ማን ላይ ያለች ናት ነፍሳችሁ ማለት ነው አያችሁ ነፍሳችሁ የሚጠበቀው አንደበት ስትጠብቅ ነው አንደበት እዚህ ውሸት ተሞልቶ ጠማማ ነገር ተሞልቶ በቃ ነፍስ እርካታ የላትም ምንም ነገር ብታገኙ አትረኩም ለምን መሰለ ነፍስ አልተጠበቀችማ አንደበት አበላሽቷል ምንም ቢኖር ሀብት ቢኖር ቆንጆ ባል ብታገቢ እንዲያፍጣሽ የምታይ ምንም ነገር በቃ እርካታ የለም ነፍስ አልተጠበቀማ ነፍሳችሁ አልተጠበቃችሁ አያችሁ አንደበታችሁ something wrong አለ ትክክል አይደለም ማለት አልኩ ኢሳይያስ ነገርኩ ተቀደስ አይደል ኢሳይያስ ሳት መቶ ነካው መልአክ መቶ ነካው ማለት ነው እንደዚህ ነው አንደበቴ ጠባቂ መልአክት ያለው ዳዊት የጸለየው ጸሎት መጸለይ ያለብን ያቻለው አንደበታችን እንዲጠበቅ ማለት ነው ያፌ ቃልና የልብ ሐሳብ በፊት ያማረው ቀጥሎ አፉን የሚያሞጠምጥ ሰው ጥፋት ይጠብቀዋል አፉን የሚያሞጠምጥ ግን መልካም ኦኬ ይቅርታ አድርጉልኝ ኦኬ አፉን የሚያሞጠምጥ ነው ይቅርታ አድርጉልኝ ነው ከታች ቁጥር 3 13 ላይ አፉን የሚያሞጠምጥ ግን ጥፋት ያገኘዋል አፉን የሚያሞጠምጥ ሞጥማጣ ማለት ነው በሌላ ቋንቋ በአማርኛ አፍሽን የምታሞጠምጪ ከሆነ ጥፋት ነው የሚያገኝሽ ስንት አልኩ ከልብ ለንገር አሜሪካን ሀገር የሚገደል ሴት መገዳፋው ስታሞጠምጥ ነው ስንት የሚገዳደል ማለት ነው አፉን የሚያሞጠምጥ ሰው ሙጥሙጥ ያለ ሰው ጥፋት ያገኘዋል ስንት የሚገዳደል አለ ኢየሱስ እስር ቤት ሄዳችሁ ጠይቁሱን እንሂዱና እስር ቤት በሙሉ የታሰረ በሙሉ በአንደበት ነው ወይ በአንደበቱ ሐሰተኛ ምላስ በሐሰተኛ ምላስ ሲሰበስብ ማለት ነው ወይ ሙስና ምናምን አፍሽን የምታሞጠምጪ ከሆነ ጥፋት ነው የምትጠብቅ ሌላ ምንም እንዳትጠብቅ ስንት የሚገደል ከልብ ልንገር የሚገደል ሰው ማለት
አፉን እያሞጠሞጠ ማለት ነው። ስንት ትዳር ላይ ያለ ጦርነት ጥፋት የሚያገኙ ስንት ችግር ህፃናቶች በቃ የተለያዩ ያላባት ያደጉ ስንት አሜሪካ ነገር በጣም የሚያስገርም ነው። ለምንድነው? አፍ ነው። አፉን የሚያሞጠሙት ሰው ሞጥማጣ ሰው ሙጥሙጥ ያለች አራተናግ ፓስተር የተሳደብኩ ቃሉ ነው ያለው እኔ አይደለም የተሳደብኩ አይደለም። አፉን የሚያሞጠሙት ሞጥማጣ ሰው ጥፋት ነው የሚያገኝ። ምን እንዲያፈጠታኛል አንተ ራስህ አሜን አሜን። እግዚኦ ጠብቀን ነው እግዚኦ ታራፋችሁን አጠብቁ። ስንት ትዳር ላይ በቃ ወይ በቦክስ ይላታል በሰንጥቅ ብቻ ጥፋት ምናምን ምሳሌ 12:14 ላይ የሰው ነፍስ ከአፉ ፍሬ መልካምን ይጠግባል። የሰው ነፍስ ከአፉ ፍሬ መልካምን ይጠግባል። በቃ አፋችሁን የምታሞጠሙጡ ከሆነ የሚጠብቃችሁ ጥፋት። ስንት የሚገደል ከልብ ልንገርህ፣ ስንት የሚገዳደል ስንት የሚለያይ ማለት ነው። ስንት በቃ ያለው ጦርነት አንደበት ነው። ለምን አፍን ስታሞጠሙጥ ያገኘሃል። ስለዚህ አንደበት እንግዲህ 3 ክፍል ነው ያስተማርኳችሁ። ለምመሰለ አንደበት እሳት ነው። እሳት ነው አለ። እሳት ነው አለ። በቃ እሳት ነው አለ። አንደኛ ስጋን ያሳድፋል፣ ሁለተኛ ወደ ጥፋት ውስጥ ያስገባል። ወደ ጥፋት ውስጥ ይመራል፣ ሶስተኛ ወደ ገሃነም እሳት ውስጥ ያቃጥላል። አየህ ወደ ገሃነም ራሱ ይመራል አንደበት። ሌላ ምንም የለም አልኩ። አንደበት ኢየሱስ ጌታ ነው ብለህ ማትመሰክር ከሆነ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ደህንነት ያለው አንደበታችሁ ላይ፣ ሶዞ ያለው ሶተራ ያለው ሂሊንግ ፈውስ ያለው አንደበት ላይ፣ ጤና ያለው ኤቭሪቲንግ ጉድ ቲንግስ አንደበታችሁ ላይ። ስለዚህ ይሄ አንደበታችሁ መወሰን ነው። እኔ ለኔ ነው ወሰኛል። ለኔ ባል ሚስት ለባል አትወስንም፣ ራሳችሁ የምትወስኑት መወሰን አለባችሁ። አንደበታችሁ ላይ በቃ ስትሬስ ውስጥ ይከታችኋል፣ ይገላችኋል፣ ሲስተማችሁ ይሞታል፣ ሴክስ ላይፋችሁ ይሞታል፣ ደስታ ህይወታችሁ ይሞታል። በቃ ያላችሁ ደስታ የለም። በቃ ሰላም ይሰርቃል። ራስ በቃ እንዴ ነው ያሳድፋል እንጂ ደህንነትን ራሱ ይሰርቃል። አንደበትን አልኩ እኮ እዛ መስቀል ላይ ተሰቀለው ተዛለም አንዱ በአንደበት ሲሳደብ ተሳደበ እኮ ነው የሚለው ሉቃስ ላይ ተሳደበ ይላል። እዛ ላይ ሆኖ ኢየሱስ ተሰደበው። በቃ ተሞላው ስድብ ነው። ዛሬ ስንት የሚሳደባል አይደል? ስንት መንግስታትን የሚሳደብ ስንት ያላወቀ ቆስ ሮሜ 13ን ያላነበበ ያጼ ዮሐንስ ወኔ ምናምን አጼ ድረስኛ ኳል ተገዛንም ምናምን እኛ ተገዛንም ምናምን እንደዛ ብሎ ነገር የለም። እሱ አይደለም የሚያዋጣው ወኔ አይደለም። እንደዛ ብሎ ነገር የለም። አንደበት ትክክል ካልሆነ ልክ አንደበታችሁ እንደ መሪ ነው ይያል። ህይወትን ይመራል፣ ትዳርን ይመራል፣ ኤቭሪቲንግ ይመራል፣ ፋይናንሻል ህይወትን ይመራል። በቃ ይመራል አልኩ። ዳዊት የሞድም ሲሰማ አልሞትም በህይወት እኖራለሁ ገና የእግዚአብሔርን ስራ ሰራለሁ። ጳውሎስ አለኝ ይበዛልኝ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ዝም አለ። ያፌ ቃልና ልብ ያሳብ በፊት ያማረው ፓስተር በቃ ዛሬ የደሙን ኃይል እናያለን። ደሙ ምን ያህል ፓወርፉል እንደሆነ የኢየሱስ ደም ማለት ነው። እንዳትረሳ ደም ይናገራል። የትምህርት ያርስ ማለት ነው። አብሶ ሬዲዮናችን ላይ ከገባችሁ ያዘጋጀነው አለ። በዛ ተስፋ ለማየው ፌስቡክ ላይ ብያቸዋለሁ። ኮንታክቱ ላይ ሊንክ አለ። ወርድ ኦፊስ ክሊክ ስታደርጉ ሆም ፔጁ ላይ ሬዲዮ አለ ብያቸዋለሁ። ለ518907901 በሞባይል ፎን ከሰኞ እስከ እሑድ ማለት ነው። 518907901 የኛ ሬዲዮ ነው። የደሙን ኃይል አድርገናል ማለት ደሙ ይናገራል። ይሄን ማመን አለባችሁ። በቃ ይሄ ደም ሁሉ ነገር ያመጣው ደም ነው። ሁሉ ነገር ይሄንን ጽድቅ ያመጣው ጸጋን ያመጣው ማን በቃ ኤቭሪቲንግ ያመጣነ ደሙ ነው። እዚህ ላይ እምነታችሁ ምን ያህል ነው? ያያችሁ ያመነ ሰው ሁሌ ይናገራል። ያመነ ሰው ሁሌ ይህን ደም ያውጃል። የሚናገር ነው የሚናገር ደም ይላል እግዚአብሔር ቃል ይናገራል። ታዲያ ስንት የሚናገራችሁ ነገር አለ አይደል? እየተናገራችሁ እያደከማችሁ ያለ ጎላዳ የዶክተር ሪፖርት ያደክማል፣ ኢኮኖሚ ያደክማል፣ ያደክማችኋል እንጂ የሚናገር ነገር ማለት ነው። ግን እናንተ ግን ካልወሰናችሁ በሄደም እንደሚናገር ካላመናችሁ ማን ይናገርላችሁ? እንደውም ተጠንቀቁ ኢኮኖሚ ነው።
አሳያችኋለሁ ከእግዚአብሔር ጋር ስለዚህ ደም ይናገራል ቁጥር 1 ፓስተር ተስፋዬ ቁጥር 1 ጀምሯል ብዙ ቀን አስተምራለሁ እኔ ደጋግማለሁ ብያቸዋለሁ አብሶ እኮ ዌብሳይት ውስጥ ብትገቡ ትምህርት ቸርች ውስጥ ነው ድግምግም ነው ማስተምረው 7 ክፍል ማስተምረው 7 ክፍል አብሶ እዚህ ፓልቶክ ላይማ ስለምስጋና ወጥ 13 ክፍል አስተምራለሁ ፓልቶክ ላይ 13 ክፍል ደግግም ማስተምረው እንደዛ ነው ደግግም አድርጌ ማስተምረው በቃ ለምን እንዲገባ ነው እንድታገኝ ምን ብትሮጥ ምን ዋጋ አለው ያንን ስታገኘው ነው ቃሉን ሰሚዎች ብቻ አትሁኑ አድራጊዎች ነው የሚለው ስታገኘው ነው በቃ ነገር ካላገኝ ለሚያገኙት ነው ህይወት ያለው ለሚያገኙት ለስጋቸው ለፈውስ ነው ስታገኙት በቂ ተቀባቸዋል ካላገኛችሁ ትብላችሁ ብትሮጡ ምን ዋጋ ነው እየደጋገማችሁ መስማት የእግዚአብሔርን ቃል እየደጋገምሽ መስማት አሜን አሜን ዕብራውያን 12 ላይ ቁጥር 24 25 ላይ የአዲስ ኪዳን የመካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ ወደሚበልጥ ወደሚናገር ደም መርጨት ደርሳችኋል ወራባባ ዲጋሳታ ከአቤል ደም የሚበልጥ ማለት ነው የኢየሱስ ደም ከአቤል ደም ይበልጣል ማለት ነው የኢየሱስ ደም ዛሬ ከሚፈሰው ደም ይበልጣል ማለት ነው ስንት ደም እየፈሰሰ ነው ከልብ ድንገር ስንት የንጹሃን ደም ታሳያለሁ እነሱ ሁሉ እየጮሁ እንደሆነ ፍርድ እንደሚጠብቁ እንኳን እናንተ አይደላችሁ በዛ መንግስት ሰማያት ያሉ ፍርድ እየጠየቁ ነው እስከመቼ ደማችን በለው እየጮሁ ደም እንዳትረሳ ደም ይናገራል ደም ማንነታችሁን ይናገራል ደም ያለባችሁን ችግር ይናገራል ደም በቃ ይናገራል ማንነታችሁን የሚናገረው ደም ይናገራል ታዳ የኢየሱስ ደም ወደ አቤል ከአቤል ወደሚበልጥ ወደሚናገር ደም መርጨት ደርሳችኋል አለ ወደንጮ ነው ወደዚህ ደም ደርሰናል ይናገራል በቃ ምንድነው ፓስተር ተስፋዬ የሚናገረው ምንድነው ደካማ ነው ይያለ ነው በቃ በሽተኛ ነው ይያለ የሚናገረው ሄደ ስታስብ ኢየሱስ አንድ ጊዜ ይዞ የቀረበው ደም ይመስላል በብሉይ ኪዳን አሳያል እለት ኃጢአትን ከቶ እንኳን ሊያነጻ የማይችለው ደም እያቀረቡ ቆመዋል እሱ ግን አንድን መስዋዕት ይዞ ቀርቧል ሃሌሉያ በዚህ ደም ነው በቃ መንጻት የምትችለው በዚህ ደም ነው እግዚአብሔርን ማምለክ የምትችሉት በዚህ ደም ነው በቃ የምትፈወሰው በዚህ ደም ነው ራሱ ሀብታም ፕሮስፐር የምትሆነው ማለት ይሄ ደም ነው ፕሮስፐር የሚያደርግ ማለት ነው ሌላ አይደለም ይሄ ደም ይናገራል እንዳትረሳ ወድ ምን አለ ከአቤል ይልቅ ወደሚናገር ደም ደርሳችኋል ለሚናገረው እንቢ እንዳትሉ ተጠንቀቁ እነዛ በምድር ባስረዳቸው ጊዜ እንቢ ካሉ ባለው ጊዜ አላመለጡም ከሰማይ ለመጣው ፈቀቅ ብንል እንዴት እናመልጣለን እነዛ እያለ የሚጠራቸው እዛ ብሉይ ኪዳን ላይ ማለት ነው የሚፈስ ደም እንግዲህ እናንተ አስቡት የሚፈስ የኮርማ የጥጃ ደስ አይልም ያ ስርዓት መሻሩ ምን መሰላችኋል ዛሬ ያ ቢሆን ኑሮ ያ ህግ ስርዓት ቢሆን ኑሮ የስንት ግሬስ ዳው እንደያቅሙ ሰው ይዞ ይመጣል ማለት እንደያቅሙ ካኑ ያይና በቃ ወፍ ይዞ ይመጣል ደም ይዞ በጊዜ ተጃን ወፈር ያለ ሀብታም ከሆነ ደና ምናምን ምን ይመስላችኋል ያ ደም ይፈስ ደም አስተውላችኋል እንደ ደስ አይላችሁ ኢየሱስ አንድ ጊዜ ስላፈሰሰ ደም ሌላ ምን አልኩ ዛሬ ደም ሰይጣን እሱን ነው የሚጠጣው አልኳችሁ ደም ነው የሚጠጣው ደም በቃ ያልኩ እኮ አቤል ቃያን አቤልን ገደለው አይደል ደም አልኩ ዛሬ እየተገደለ ያለ ንጹህ ህዝብ የንጹሃን ደም በቃ እየተገደለው ምድራችን ላይ ደም ለማፍሰስ በቃ የዛ በሰሜን በቃ አጅሬ እየተዘጋጀ ነው ያለው ማፍረስ አለብን ያንን ጦርነት እንዲሻር እሱ ይሽራል ብሏል እግዚአብሔር ጦርነትን ይሽራል በጸለይ ያለ በጴንጤው ተዋጋ ሳይሆንኛ ምን ጸልየው ጀምስስ ኤርትራን ምናምን እንደዛ ብሎ ነገር የለም እግዚአብሔር ጦርነት የሚያልቀው ደሃን ህዝብ አስቡ የሚፈስ ደም አስቡ ማለት ነው ዳው እኮ ነው ያለቀው ዛማው መቀኔ ላይ ዝም ብሎ በቃ ያልሆነ እንት ጦርነት አድርገው ያለቀ ወጣት እግዚአብሔር ይቁጠረው ማለት ነው እሱ ግን እንዳትረሳ ያ ሁሉ ደም ፈርዳል ለፍርድ ቀን ተመልሳለህ ማለት ነው እግዚአብሔር አንተ ደም አፍስሰ ሚተው እንዳይመስል ካልተመለስክ በስተቀር ማለት ነው በነሳልክ እንደ ቃያን ካልተመለስክ ማለት ነው አሳይሃለሁ አሁን እዚህ ላይ ምን አለ
በሰማይ ለመጣው ፈቀቅ እንዳትሉ ተጠንቀቁ እነዛ እኮ ነው ያለው ዘፍጥረት 4:4 ላይ ላሳያችሁ ኦኬ እግዚአብሔርም ቃየንን አለው ወንድም ወዴት ነው እርሱም አለ እኔ የወንድሜ ጠባቂ ነኝ ወንድሜ የታለ ይላል የታለ ያ ወንድም ኦሮሞ የታለ ያ ወንድምሽ ትግሬው የታለ ያ ወንድም አማራው ይላል እግዚአብሔር አንተ እዚህ በዘር እየተባላ ማለት ነው በቋንቋ እየተባላ ማለት ነው የተጣላ እንደውም ነፍሰ ገዳይ እኮ ነው የሚለው ወንድሙን የሚጠላ ነፍሰ ገዳይ ነው እሱን ያንኛው ዮሐንስ ገብተህ ማንበብ ነው በቃ በጨለማ ትመላለሳ ወዴት እንደሚሄድ ያቅማል እግዚአብሔር አልኩ ከጠላ እኮ መግደል አይደለም ከጠላሁ ነፍሰ ገዳይ ነህ በፍጹም በቃ የምትሄደው በቃ በጨለማ ውስጥ ነው የምትሄደው ወንድም የምትጠላ ከሆነ አንተ ደም ማፍሰስ ነው እኔ የወንድሜ ጠባቂ ነኝ ምን መስላል ወንድሙ አይደለ እንዴ አጠገቡ ያለ አልኩ አጠገቡ ያለ ኦሮሞ ወንድም ነው አጠገቡ ያለ አማራ ወንድም ነው ትግሬ ወንድም ነው አማራው ሁሉ ዘሩ ምናምን ነጩ ወንድም ነው what's up bro man my brother ነው ጥቁሩ is my brother he my brother ነው ነጩ my brother ነው ግን አንተ እዚህ በከለር ነው ያጋራችን ደግሞ በቋንቋ ነው ችግሩ ማለት እዚህ በከለር ነው ሰይጣን አያችሁ እንዴት እንደሚሰራ ደም ያፋስሳል ማለት የወንድሜ ጠባቂ ነኝ አብሮት አልነበረ እንደ ስራ ላይ አብሮ እርሻ ላይ ነበሩ ምን ከጎኑ አይደለ ወንድሙ አንድ ማጽና አይደለ ወጣው የወንድሜ ጠባቂ ነኝ ነው ተመከተ እግዚአብሔር እንዳለ ኦኬ ምን አደረገ የወንድም ደም ድምጽ ከምድር ወደኔ ይጮሃል ነው በቃ አያችሁ ምን አደረጋ ነው የወንድም ደም ድምጽ ከየት ነው ያለው ከምድር ላይ የሚፈስ ደም ማለት ነው ከልቤን እንገራችሁ አቤት በጣም ትልቅ ፍርድ እኮ ነው ያለው ሰው ያስተውላል እየጮሆናል እንዳትረሳ ደም ይናገራል ይላል ደም ይሄ እንዳትረሱ መጀመሪያ ማወቅ አለባችሁ ይሄ ፋክተሪ ማን ነው የደም ፋክተሪ ማን ነው እግዚአብሔር ነው ወይ ሜድ ኢን ቻይና አይደለም ወይ ጃፓን ወይ አሜሪካ አይደለም ደም እግዚአብሔር ነው የሱ ነው ማኒፋክቸሩ ማን ነው እግዚአብሔር ነው ይሄን ማምታልቅ ለድገመው ሶስት ጊዜ በለው ፓስተር ተስፋዬ የደም ማኒፋክቸር እግዚአብሔር ነው አንድ የደም ማኒፋክቸሩ እግዚአብሔር ነው ሁለት የደም እግዚአብሔር ነው ማኒፋክቸር ካልገባችሁ ሜድ ኢን ቻይና ይባላል ሜድ ኢን ቻይና ይሄ ማመን አለባችሁ ይሄ ደም ፋብሪካው እግዚአብሔር ነው የእግዚአብሔር ነው ደም እግዚአብሔር ነው ደምን የሰጠው ታዲያ ምን ይመስላችኋል እሱ እኮ ነው ደም ካለቀ ምን ይመስላል ደም ከሌላው መንቀሳቀስ ይችላልላችሁ እንደ መንቀሳቀስ ይችላልላችሁ ደም ማለት ደም ስጥ ደም ስጥ ደም ማነስ ምናምን አየ ማወቅ አለበት ደም ማለት ደም ነው ደም ኢምፖርታንት ነው ላይፍ ነው አሁን ምን አለው አሁን አንድ ነገር ተናገረው አሁንም የወንድምን ደም ኦኬ አነብላችኋለሁ እንደዚህ አለ ኦኬ እንደዚህ አለ አሁንም የወንድምን ደም ባንተ ለመበቀል አፏን በከፈተች ኦኬ በምድር ላይ አንደኛ ኮብላይ ትሆናለህ ሁለተኛ ትቅበዘበዛለህ በምድር ላይ ብናለው ኮብላይ ትሆናለህ ትቅበዘበዛለህ ከልብን እንገር በቃ ሰዎች እኮ ይሰክራሉ ደም የሚያፈሱ ምን እንደሚያደርጉ አቁሙ ደም የሚያፈሱ ይቅበዘበዛሉ በቃ ምንም ማመስራች ደም የሚያፈሱ ምን አለዝና አንተ በምድር ላይ ምን አለው አንደኛ በምድር ላይ ኦኬ ኮብላይ ትሆናለህ ቀጥሎ ተቅበዝባሽ ትሆናለህ ምሳሌ ምዕራፍ 28 ቁጥር 17 ላይ ደምን ያለበት የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል ማንንም አያስጠጋውም ይላል የሰው ደም ያለበት አሁን ቃያን ኮብላይና ተቅበዝባሽ ሆነ በቃ ያገኘው ሁሉ ይገለኛል አለ በቃ ልክ ደም የገደለ ሰው እኮ ያገኘው ሁሉ የሚገል ነው የሚመስለው አልኩ ዛሬ ምድራችን ላይ ያለው ችግር ያለ ደም ጠጥተው ደም ሰክረው በቃ ሰውን እንትን የሚያደርጉ ላጫርሱ የሚፈልጉት ዳውን ምናምን
በቃ የሚቅበዘበዙ ከባ በቃ ደም አለባቸው። ደም ያለበት ሰው ይበቃ ይኮበልላል። ምን አለ ቆላም ብላችሁ ምሳሌ 28 ላይ የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም ይላል። የሰው ደም ያለበት ማለት በጣም ነገር ሲቅበዘበዝ ያለ ቅብዝብዝ ሲል ሲቅበዘበዝ ምናምን ደም አፍስሳና አሁን ቃያን ጉዱ ፈላ መቅበዝበዝ ሆነ። ከዛ እግዚአብሔር ምሕረት አደረገለት ወደ እግዚአብሔር ሲመጣ ማለት ነው። አሁንም በዛ ኬዝ ውስጥ ካለ መመለስ አለበት። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ወደሱ መመለስ አለብሽ። እንዲያንን ነገር ገደልክ ደም ያፈሰስክ እግዚአብሔር ስቲል የክርስቶስ ደም ኃይል አለው ያንተን ደም ሊያነጻ ማለት ግን አለዛ ግን በቃ ዝም ባገር ብትሄድ ከሀገር ኮብልለ ብትሄድ እየተቅበዘበዝክ ነው ያለው። በቃ ምቅብዝብዝ ያለ ነው። በጣም ምቅብዝብዝ ያለ በጣም አንድ ጊዜ አስታውሳለሁ። እዚያ ሀገር ናትና በጣም እኔ መሰለች የሁለት ልጆች እናት ናት እኮ በጣም ሁሌ ትነግረኛለች ማለት በቃ እንደሚቀና ምን እንደሚል እኔ ከዚህ ነበርኩና ለዚህ ሌላ ስቴት ሄድኩ ማለት ነው። ከዛ ስደውል ተገላ ተገኘች አለ። ከዛ ፖሊሶች ይዘውታል ግን ምስክር እንዴት እንደለቀቁት አላውቅም። ግን እሱ ነው የገደላት። በምን አወቅ ፓስተር ተስፋዬ እኔ ተመልሼ እዚህ ስመጣ እኔ ሳይሸሻል በቃ ይሸሻል በቃ ሲቆዘበዛል ስታውቁ መጨረሻ ራሱ በቃ ልቡን ብሎ ሞተ እሱ ራሱ በቃ ሲቆዘበዝ ምናምን ረፍት የለውም። በቃ የገደለ ሰው ደም ያፈሰሰ ሰው ኔቨር ትቅበዘበዛለህ። በቃ ልክ እንደ ቃያን ትቅበዘበዛለህ። መቅበዝበዝ ነው በቃ ረፍት የለው ጭንቀት ነው። ያ ደም እየጮህ ለመሰራችሁ ያ ታንኪ መንፈስ ቅዱስ ያ ደም እየጮህበት ነው ይናገራል። ያ ደም እየጮህብሽ ነው። ደሙ እየጮህባችሁ ነው። ደሙ ይናገራል። የሚናገር ደም እግዚአብሔር ፈጠረው ነው። ስለዚህ ምን አለው እግዚአብሔር አያችሁ ቅድም ነግሬያችኋለሁ። ማኒፋክቸሩ እግዚአብሔር ነው ብያችኋለሁ። አያችሁ አሁን አያን አይደለ ቃያን ወንድሙን ገሎ ሊዋሽ ማለት ነው። ስንት የሚዋሽ አለ አይደለ ስንት ግን የትም ማያመልጥ። ከመንግስት ልታመልጥ ትችላለህ፣ ከእግዚአብሔር ግን አታመልጥም። ከመንግስት ልታመልጥ ትችላለህ፣ ከእግዚአብሔር አታመልጥም። ነበር ከመንግስት ልታመልጥ ትችላለህ። እዚህ ሀገር አሁን ኤፍቢአይዎች አላያችሁ አሁን እዛ ምድራችን ላይ ያሉ ጋዜጠኞች እነ ኤፍቢአይ ብያቸዋለሁ። የኢትዮጵያ ጋዜጠኞች እንደ መንግስት እንደ ኤፍቢአይ አድርጓቸው ቢያሰለጥናቸው በጣም ደስ ይለኛል። እነ ንስር ክንፍ ምናምን ነዱካሾ ዘብዛት አሉ ማታ ጋዜጠኞች ጎበዞች ማለት ነው። እንደ መንግስት ቢቀጥራ ኤፍቢአይ የኢትዮጵያ ኤፍቢአይ ብያቸዋለሁ። እነሱ ኤፍቢአዮች ናቸው። ምን ለበጣ እዚህ ሀገር አሁን ኤፍቢአይ የትም ገብተህ ያወጣሃል። አንዴ በጣም የማረሳው ካለ ኬዝ አንዱ ሚስቱን ገሎ ሽንት ቤት ነው የቀበራት ኢንሹራንስ ሊበላ ማለት ነው። ቅድም ነገር ያለ አፉን የሚያሞጠሙት ጥፋት አልኩኮ አፈሽ ላላላላላ ስትይ ጥፋት ነው የሚወጣው። ሌላ ምን የሚያገኝ ጥፋት ነው የሚያገኝሽ ወንዱም ሴቱም ነው። እንግዲህ መቼም ሴቱ ላይ ብቻ አትጫንተው ፓስተር ተስፋዬ ተው ሴቶች አይናገሩም ተው። መጨረሻ ፈልፍለው አገኙት። እንደው ሞት ፍርድ ነው የፈረዱበት። ፈልፍለው በዚህ አሁን ኤፍቢአዮች የትም ቦታ ስትሄድ ፈልፍለው ይይዙሃል ያገኙሃል ማለት ግን አልኩ ከእግዚአብሔር ግን አትደበቅም። እግዚአብሔር ብርሃን ነው። ጨለማ ከቶ በርሱ ዘንድ የሱ አይን በምድር ዙሪያ ሁሉ ናቸው። ክፉና መልካሙን ያይዘን የእግዚአብሔር አዛ ምሳሌ 15:3 ላይ እኮ ክፉና በጎን ያይዘን ይላል። እግዚአብሔር ደሙ ይናገራል። እንዳትረሳ ደሙ የእግዚአብሔር ነው እኮ አልኳችሁ። አሰሙኝም እንዴ? እየሰማችሁ ነው? ደሙ የእግዚአብሔር ነው አልኳችሁ እኮ የእናንተ አይደለም። እናንተ እግዚአብሔር እንድትኖሩ የሰጣችሁ ነው፣ በህይወት እንድትኖሩ ማለት ነው። ለምሳሌ ደም የእግዚአብሔር ነው። ደም የእግዚአብሔር ነው። አሜን። ታውቃላችሁ አንድ ቦታ ላሳያችሁ በጣም እንትን ላይ እንትን ላይ ላንብብላችሁ። ታንኪ መንፈስ ቅዱስ ኦኬ ይሄ ደም ታውቃላችሁ እንዴት ነው? እግዚአብሔር ራሱ ኪዳን የሚያደርገው በዚህ ደም ነው ያደረገው። በራሱ አዲስ ኪዳን አደርጋለሁ ደም በደሙ ነው። እግዚአብሔር እስራኤሎች እንዳትረሳ እስራኤሎች እኮ የሚያፈሱት ደም ነበር እግዚአብሔር ፊት ራይት እንዲያገኙ የሚያደርጋቸው።
ካልኩ ቅድስተ ቅዱሳን አለ በአመት አንድ ጊዜ ሊቀ ካህን ይገባል ሲገባም ታስሮ ነው ከዛ ይዞ ሲገባ ለሱና ለህዝቡ ደም ይዞ ነው የሚገባው ከዛ እግዚአብሔር ከተቀበለ ያንን ደም አክሴፕት ካደረገ ምድሪቷ ትባረካለች እግዚአብሔር ግን ያንን ደም ካልተቀበለ አይባረኩም ታስሮ ነው ቢገባው ቅድስተ ቅዱሳን የሚገባው በአመት አንድ ቀን ማለት ግን አስቡ ካህናቶች የሚያቀርቡት ደም ኃጢአት ለማሳየር የሚቃጠል መስዋዕት የምስጋና ብንድን በቀይተላ ወደ አሁንም ወደ 5 የሁሉ የሚገባው ደም ነው የበግ ደም ነውር የሌለው በግ ደም የሚፈስ ደም ማለት ነው እንዳትረሳ ዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለው ዮሐንስ ላይ ኢየሱስ አሁን የእግዚአብሔር በግ ነው በግ ምሳሌ ነው ለዚህ ነው እግዚአብሔር በግን እዛ ይመረጠው ማለት ነው ደም የፈረደው የነሱ ደም ይመረጠው ግን በጣም እግዚአብሔር በፍጹም ደም እንዲበላ አይፈቅድም ነበር ደም የበላ ሰው ይጠፋ ነበር ለምሳላችሁ እንዳትረሳ ድገማውን ፓስተር ለምንድን ነው እንደዛ ደም የእግዚአብሔር ነው አልኳችሁ እናንተ አይደለም በእናንተ ውስጥ ያለው ደም የእግዚአብሔር ነው የእናንተ አይደለም እግዚአብሔር ነው እግዚአብሔር ደም ነው እንዳትረሳ የክርስቶስ ደምና የእግዚአብሔር ደም አንድ ነው the same ነው ትዛላችሁ አዳም እንኳን ካጠፋ በኋላ ቆዳ አለበሰው ይላል ከየት አምጥቶ ደም አፍስሶ ነው እንዳትረሳ ይሄ ደም ነው ጽድቅን ያመጣላችሁ በደሙ ከጸደቅን ከቁጣው ሁሉ እንድናለን ይላል ኤቭሪቲንግ ራይት እንድታገኙ የሚያደርጋችሁ ይሄ ደም ነው ኃጢአታችሁን አመጣችሁ ኮምፕሊትሊ የሚያነጻ የኢየሱስ ደም ብቻ ነው ሌላ ምንም አይደለም ምንም ማለት መጾም አጣትን ያነጻ ለድሃ መስጠት ያነጻ ማሳስ ለጸለይ አትነጻ ጾም ጸሎት ብታረጋት ነጻ ቀንድ ብትፈራ አትነጻ ኢትዮጵያ ህዝብ እንደዛ ነው ያታለሉት መንጻት የለም የኢየሱስ ደም ካላነጻ እሱን ማምለክ እንኳን አትችልም ከሞተ ስራ ሊናሳ ያለው ቁጥር 2 ላይ ስለዚህ ይሄ ደም እንዳትረሳ እግዚአብሔር መመሪያ ሰጠ ላምብላችሁ ኦኬ አቲንክ እንትን ላይ ላሳያችሁ እንትን ላይ ኦኬ እናመሰግናለን ይሄ ደም ኪዳን እግዚአብሔር አንድ ነገር አደረገ በቃ ደም እንዳይበሉ እግዚአብሔር አዘዘ ምንድነው ያዘዘው እንትን ላይ ላሳያችሁ ኦኬ አቲንክ ቁጥር እንትን ላይ አቲንክ 4:15 ላይ እንደዛ አለ ደም እንዳይበሉ እግዚአብሔር ተናገረ ይሄን የበላው ሰው ይጠፋል አለ አቲንክ እዛ ቁጥር 10 ላይ እንትን ላይ ላሳያችሁ እናመሰግናለን መንፈስ ቅዱስ ተባረክ ኦኬ አቲንክ እንትን ላይ ዘሪያውን ላይ ኦኬ እናመሰግናለን አቲንክ እንትን ላይ ዘላዊ ላይ ምን ብዬ ጻፍኩት ይቅርታ አድርጉልኝ አቲንክ 14 ላይ እንደዚህ ይላል አቲንክ ቁጥር 10 ላይ እንደዚህ አለ ለእስራኤል ልጆች ወይም በመካከላችሁ የሚኖሩ እንግዶች ማናቸውም ሰው ደም ቢበላ በሚበላው በዛ በሰው ላይ በሰው ላይ ፊቴን አከብድበታለሁ ደም ቢበላ ማንም ሰው እንግዳ በመካከላችሁ እንኳን ቢኖር ደም በሚበላ ሰው ላይ ፊቴን አከብዳለሁ አለ ለምንድን ያለው እግዚአብሔር ደም እንዳትበላው ደም እንዳትረሳውንም ደግመዋል ደም የእግዚአብሔር ነው አልኩ ደም የእግዚአብሔር ነው እንዳትረሳ እግዚአብሔር አሁን በሙሉ ኪዳን የነዛን የሚፈሰው ደሞች ሳይ የክርስቶስን ደም ያያል ነውር የሌለበት ደም ሲፈስ ሳይ ያንን ደም የሚያው የኢየሱስ ደም ነው የኢየሱስ ደም እንዳትረሳ እግዚአብሔር ያያል አልኩ ያ ፊቸር ነው የሚያው አሁን ደም በሚበላ ሰው በዛ ሰው ፊት ምን አደረገ ፊቴን አከብድበታለሁ አለ ደም ማንም እንዳይበላል ደም እንዳይበላል ኦኬ ናቲንግ ላምብላችሁ አቲንግ አንድ እንትን አድርጋለሁ እሱን አስተካክላለሁ ቆይ አስተካክላለሁ ኦኬ አነብላችኋለሁ ለዚህ ነው ዘጠ እንትን ላይ ላምብላችሁ እዛ እንትን ላይ ክፍል አንድ ኦኬ አሁን ምን አለ ደም በሚበላ ሰው በዛ ሰው ፊት ላይ አከብድበታለሁ ደም እንዳይበላል ደም ከለከለ እግዚአብሔር አልኳችሁ እስራኤሎች እኮ ለሁሉ ነገር የሚያቀርቡት ደም ነው ካህኑ ደም ይረጫል አንዱ አስተውላችሁ ደስ አይላችሁም እንዲህ አይነት ስርዓት መቅረቱ ራሱ ደም መርጨት ምናምን ምን ይመስላል ደም እየተረጨ ምናምን
እግዚአብሔር ምን አለ ማስጠንቀቂያ ሰጣቸው ማንንም ሰው በሚበላ ሰው እንግዳ እንኳን ቢሆን ፊቴን አከብድበታል አለ እንደውም ይጠፋል አሳያቸው ደግሜ ያነብላቸዋለሁ ዘጸአት 12:13 ላይ እንደዛ አለ ደሙን ባየው ጊዜ አልፋለሁ አለ ደሙ ምን አለ እዚህ ላይ ደሙን ባየው ጊዜ እስራኤሎች ምን ያሰላል ሊያወጣቸው ማለት ነው ከ430 ዓመት ከባርነት የተጠቀመበት ሜታድ ዘጸአት 12ን ብታነብ ኤክሶዶስ ማለት መውጣት ማለት ነው ካሉበት ቦታ ሊያወጣቸው ነው ለሌለው በጋ አቅርበዋል ስጋውን ግጥም አድርጋችሁ በላ ደሙን ግን እንዳትበሉዋል ደሙን በጉበኑ ላይ ቀበዋል አሁን እኔ ደሙን ባየው ጊዜ የመጣው መቅሰፍት ያመልጣናል በምን መስላችኋል እስራኤሎች ያደረጉ በእምነት ነው ያደረጉ አሁንም በእምነት የምታደርጉ ምን የምትደም የምትረጨው የለም ምን ውሃ የምትረጨው ምናምን የለም በአዲስ ኪዳን ማለት ነው ምን የምትረጨው ነገር የለም ደም ነው የሚያስፈልገው እምነት አሁን በእምነት የምታደርጉ አሁን እምነት መጥቷል እኮ ከሕግ በታች ተዘግተን ነበር አሁን እግዚአብሔር ደሙን ባየው ጊዜ ምን መስላል እስራኤሎችን ከ400 ከባርነት አልኩ ከዚህ ከባርነት የሚያወጣ ይሄ የሚናገር ደም ነው ከተያስክበት ሱስ ከተያስክበት የዘር ችግር ነፃ የሚያወጣ የሚፈታ የኢየሱስ ደም ብቻ ነው ከተያስክበት ሙስና ከተያስክበት የሚያወጣ የኢየሱስ ደም ብቻ ነፃ የሚፈታ ማለት ነው የክርስቶስ ደም ነፃ ያወጣቸዋል እስራኤሎች ምን መስላል ሲያወጣቸው በብር በወርቅ አይደል ያወጣቸው በማላቸው ደው ያልነበረም ይላል ግብፃን መፈራስ ምን አይቶ ነው እግዚአብሔር መቅሰፍት ያመለጠው በግብፅ ያለ ምን መስላል በኩር የሆነ ሁሉ ተገደለ መቅሰፍቱ መጥቶ ማለት ነው ፈርዖን is lucky በኩር ያለ መሆኑ በኩር ቢሆን ኖሮ ፈርዖን ራሱ ይገደል ነበር በቀዛ ፈርዖን ከታች እስከ እንስሳ ድረስ እኮ በኩር የሆነ ተገደለ ምን ይመስላል ምንድነው እግዚአብሔር ምንድነው ያ መቅሰፍት እንዴት ያድመለጠው ምን መስላል ምን ካፓሲተስ ምን መስላችሁ አሁን ኮቪድ መጥቶ ስንት ሰው ነው የጨረሰው ይሄን ደም ያመነ ሰው ያመልጣል የደም ያስመልጣል ምን መስላ ኮቪድ ምን መስላችሁ መቅሰፍት እግዚአብሔር አመጣ መቅሰፍት እግዚአብሔር አምጥቶ ህዝቡን ጨረሰ በመቅሰፍት ምናምን የሃይማኖት ሰዎች የሃይማኖተኛ ነብይ ሃይማኖት ሴትም ነብይ ያለች እግዚአብሔር አመጣ መቅሰፍት ገደለ ምናምን እግዚአብሔርን ያመጣው ኮቪድን እግዚአብሔርን ያመጣው ከየት ያምጣው ሲንገሩኝ ከየት ያምጣው በቃ ኢየሱስ የለም ማለት ነው እግዚአብሔር ካመጣ ኢየሱስ የለም ኢየሱስ ይዞ የቀረበው ደም እግዚአብሔር አልተቀበለም ማለት ነው ይሄ እኮ ስትሉ በጣም ቆም ያሳዝኑት አንዳንዱ እግዚአብሔር በቃ ክርስቶስ ያቀረበው ደም እግዚአብሔር አልተቀበለም ማለት ነው አንድ ጊዜ ይዞ ቀርቧል እሱ አንድ ጊዜ ይሄንን ደም ለዚህ ነው ማርያምን አትንኪኝ አላት ወደ አባታችሁ ጋልገባው ግን ይሄን ደም ይዞ ቀርቧል እሱ ነው የክርስቶስ ደም አሁን ይሄ ኮርማ ደጅ ካወጣቸው ከባርነት የኢየሱስ ደም ምን ያህል የሚናገር ደም ከተያስክበት ቀንበር እስራት የሚፈታ ማለት ነው የሚናገር አልኩ ስንት የሚናገር አለ ስንት ተናግሮ ጎልያድ ምን መስላል 40 ቀን እየተናገረ ሲያደክማቸው ዛሬ ስንት ጎልያድ አለ በፊት የቆመ ጎልያድ የዶክተር ጎልያድ የዶክተር ሪፖርት ጎልያድ የጤና ጎልያድ የፋይናንሻል ጎልያድ ቁጥር ካልኩ ቆጥራለሁ ይቅርታ በጣም ከመጣው ቁጣ ያስመለጣቸው ምንድነው ይሄ ደም ዛሬም አልኩ ሁለተኛ ቆሮንቶስ 4:13 ላይ አመንኩ ስለዚህ ተናገርኩ ይላል አምነ መናገር አሁን ቀደም ነገር ያለው የሚናገር ደም አልኩ አምነ መናገር አምነሽ ደሙን መናገር ይሄ ደም through the blood of Jesus I have favor through the blood of Jesus no weapon against me shall prosper ምንም አይነት weapon ምንም አይነት መቅሰፍት ወደ ቤት ይሄ ደም ማለት ካመንከው ነው ካመንሹ ነው ደሙ እንዳትረሳ እስራኤሎች ግብፃኖች ሲሞክሩ እኮ ተዋጡ ነው የሚለው እስራኤሎች በእምነት ተሻገሩ ነው የሚለው እምነት ሰጥቷቸው ነው አሁንም እግዚአብሔር እምነት ሰጥቶ ነው ወደ ጌታ ስትመጣና ወደ ጌታ እኮ ስንጠራ እምነት እንድታገኝ ነው የእምነት መጠን ይሰጣል ወደሱ ስትመጣ ስትሰጥ ግውት ስትወስን ማለት ነው ጌታ ልብን ስትሰጥ ና ብሏል ጌታ ካልሰጠ ግን እምነት የለም የአእምሮ እምነት ነው ያለው የአእምሮ ሁለት አይነት እምነት ነው ያለው የአእምሮ እምነትና የልብ እምነት የአእምሮ እምነት ልክ እንደ ቶማስ ነው
ካላየ አያምንም። ብዙ ሰዎች ካላዩ አያምኑ። ያ እምነት የቶማስ አይነት እምነት ነው። የልብ እምነት ደግሞ የአብርሃም አይነት እምነት ማለት ነው። ሁለት አይነት እምነት ነው ያለው። ብዙ ሰዎች በአእምሯቸው ነው ካላዩ አያምኑ። ካላዩ አያምኑ። ታመው ካላዩ አያምኑ። አተው ካላዩ አያምኑ። ትዛላችሁም ቶማስ ካላየው አላምንም አለ። አንተ ስላየ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው አለ። አሁንም ይሄንን ደም ካላመናችሁ፣ ይሄ ደም ካላመንክ አይሰራልህም። you have to believe ደሙ መርጨት ልጅሽ ላይ፣ ቤትሽ ላይ፣ መለስ ቢዝነስሽ ላይ፣ ሁሉ ነገርሽ ላይ ምናምን ሌባ ሰረቀው ምናምን ያሉ ዛ ኢትዮጵያ ሌባ እንዳይሰርቅ ሞባይል በኢየሱስ ስም የኔ ሞባይል አይሰረቅም፣ በደሙ ተዋይቷል፣ እሳት ይበላዋላችኋል። እኔ ጋር ከመጣ እሳት ነው ይበላው። ሌባ እንዳይሰርቅ ምናምን እንደዛ ብሎ ነገር የለም። ደሙ አለ። አይ በእምነት ነው የማረጋው። በእምነት የሚናገር ደም ነው። በተናገረኝ ነገር ላይ ሁሉ እንዲናገር አድርገዋል። አይ ደም ይናገራል። ራቸስ ጻድቅ እንደሆንክ፣ ቅዱስ ሕዝብ እንደሆንሽ፣ እግዚአብሔር ይቅር እንዳለሽ፣ እግዚአብሔር እንደማይቃወምሽ፣ እግዚአብሔር አጌንስት እንደሚያወናችሁ ይሄ ደም እየተናገረ ነው። እምቢ እንዳትሉ አለ። እነዛ እኮ እምቢ አለው። በቃ አልገቡም። ከናን ያልገቡበት ምክንያት ለዛ ነው። እግዚአብሔር ከናን ሊከታቸው ነበር። ብር ወተትና ማር ብሎ ቃል ገብቶላቸው፣ በርግጥ እነሱ ችግራቸው ምንድነው? ሕግ ውስጥ ገብተው ነው። አሁንም ልካቸው በምድራችን ላይ ከሕግ በታች ነው ያለው። ህዝቡን በቃ አሰሩት። የኢትዮጵያን ህዝብ ቀን እንዲፈራ፣ ምግብ እንዲፈራ፣ ቀን ልብስ አያጥብም። ይሄ ቀን ነው በቃ ዛሬ ይሄ ቀን የት ቦታ እንደተጻፈ መጽሐፍ ቅዱስ ላይ የሌለ ታሪክ አምጥተው ህዝቡን አደነዘዙት። የኢትዮጵያ ደንዘዝ አለ። እንዲህ አይነት አመጽ የበዛው ለዚህ ነው። የት ቦታ እንደተጻፈው ቀን መጽሐፍ ቅዱስ የት እንፍራ ብለው የት አለ? መጽሐፍ ቅዱስ ላይ ይላል። ለምሳሌ አንደኛ ወደ መጽሐፍ ቅዱስ አይሄዱም፣ አያነቡ መጽሐፍ ቅዱስ ካላነበብክ እንዲህ አይነት የሚወራ ታሪክ መጽሐፍ ቅዱስ ላይ የለም፣ መውጣት አለበት። ያልተጻፈ ነው መጽሐፍ የህዝቡን ያደነዘዙት እንጂ 6 ቀን ስራ 7ኛው ቀን እረፍ ነው ያለ። ለምሳሌ ህጉ ታዲያ ለምን ህጉን አታከብርም? ለምን 6 ቀን አሰራም? የኢትዮጵያ ህዝብ ገበሬው ለምን 6 ቀን አይሰራም? ዛሬ ቀን ነው አይሰራም? ዛሬ ቀን ነው አይሰራም? አዛዝ ግብጽ ናታ እንዲሰራቻቸው ከጳጳሳት አምጥተው ለምን እነሱ አባይ ነው አሁን ተነቃባቸው እንጂ ግብጽ ናታ እንዲያነ ባህል አምጥታ ህዝባችንን አስራ ሄደች። ጳጳሳት ልካ ምናምን በጣም እኮ ነው የሚያሳዝነው። ስለዚህ ወደዛ አትወዱኝ፣ ወደዛ ትምህርት አትወዱኝ። ኦኬ እናመሰግናለን። ኦኬ ዘጸአት 12:13 ነገርኳችሁ። ደሙን ባየው ጊዜ አልፋለሁ አለ እግዚአብሔር። ደሙን ባየው ጊዜ አልፋለሁ አለ። አመንኩ፣ ስለዚህ ተናገርኩ። ይህ ደም ወገኖቼ በጣም አንድ ቦታ ላሳያችሁ ሞገስ እንዴት እንዳመጣላቸው እስራኤሎች ራሱ የሚናገር ደም። እስራኤሎች ምን መስላል? ባሪያ አይደሉም? ባሪያ እኮ ናቸው። ግን ምንድነው ያመጣላቸው? ሞገስ ያመጣላቸው። ምንድነው ያመጣ? ሞገስ ነው። ይቀጣ አድርጉልኝ እንትን እንደዛ ነገር እንትን ነው። ኦኬ ምንድነው ያመጣላቸው? እግዚአብሔር ሞገስ አመጣላቸው። ይሄ ደም እንዳትረሳ። እዛ ዘጸአት ላይ 12:36 ላይ እንደዚህ አለ። ላንብብላችሁ። ዘጸአት 36 እንደዚህ አለ። ኦኬ ዘጸአት ላይ 12:36 ላይ እንደዚህ አለ። እግዚአብሔር በግብፃኖች ፊት የፈለጉትን ይሰጣቸው ዘንድ ምን ሰጣቸው? ሞገስ ሰጣቸው ነው። ከዛ እነሱን በዘበዘዋል። ይኸውልህ ይሄ ደም የሚናገር ደም እንድትበዘብዝ ያደርጋል። ጠላት የወሰደብን እንዲመልስ ያደርጋል። የኢየሱስ ደም ማለት ነው። የፈለጉትን ይሰጣቸው ዘንድ ምን ሰጣቸው? ከዛ በዘበዙ ይላል። ሲወጡ ምን ይመስላል? በዝብዙ አይደል ይወጡ። ስቲል የግብጽ መንግስት እየጠየቀ አይደል? ያን እስራኤል ስትወጡ ይዛችሁትን ወርቅ የወሰዳችሁትን ወርቅ መልሱ። የግብጽ መንግስት እየጠየቀ እኮ ነው። ሊከስ ፋይል ሊከፍት ነው። በመንግስታት በተባበሩ ምናምን ይሄ ደም ይናገራል። ምን ነካ ፓስተር ተስፋዬ? እንዴት ነው ደም ይናገረው? እሱ ዶክተር ጋይድና ያንተ ደም ሲናገር ይነግራል። ኤቭሪቲንግ በቃ ያለብን ችግር ይነግራል። ደም ማንነትን ታይፕን ይነግራል። ቢ ምናምን እያለ ምናምን። ግን የኢየሱስ ደም ይናገራል። በቃ ይናገራል።
የሚናገር ነው እየጮኸ ያለ አልኩኝ ጉድ ኒውስ አመጣለን በረከትን አመጣለን እርግማንን ቀጣለን የኢየሱስ ደም ማለት ነው ቀጣለን በቃ አመጻቸውን ኃጢአታቸው ደግሜ ያላስብም ማለት መተላለፍን ስለኔ ስለምደመስ ስለኔ ኃጢአት ደግሜ ያላስብም ማለት ምስራቅ ከምዕራብ እንደሚራራቅ እንዲሁ ኃጢአታችሁን ላራቀ የኢየሱስ ደም ማለት ሌላ ምንም ኃጢአትን የሚያረቅ ነገር የለም ምንም ማለት ብትጾም ለዳብ ሰጥ ኃጢአት ይቀራተብ ቸርች ብትሄድ ይቀራተባል ጋንተ ወደዚህ ወደ ጌታ መተ ጌታው በቃ ደም ብለው ደሙን አምነ ማለት ከዛ ይሄ ደም ያነጻል ይሄ ደም ይቀድሳቸዋል በቃ ይቀድሳል ደሙ ማለት ነው የሚናገር ደም የሚናገረው ኩነኔ አይደለም ያኮነንሽም እንዲፈተ እንዲህ ብሎ አይልህም ኢቭን መንፈስ ቅዱስ እኮ ኃጢአት ሰራ ምናምን አይልህም አይወቅስም እንደዛ ያለ ልባችሁ ነው የሚወቅሳችሁ እንጂ እግዚአብሔር መንፈስ ቅዱስ አይደለም እሱ ስለ ኃጢአት ስለ ጽድቅ ይናገራል ያሳስበና መንፈስ ቅዱስ አሁን ይሄ ደም ይናገራል በደንብ ነው የሚናገረው በጣም ላሳያችሁ እንትን ላይ ኦኬ ወጥመድን ይሰብራል ቅድም ነግሬያችኋለሁ ይሄ ደም ይናገራል ምን ነው ወጥመድን ይሰብራል አልኩ እስራኤሎች ቅድም ነገርኩ ከ430 ዓመት ወጥመድ የተሰበረው በዚህ ደም በቃ ደም ብቻ ምን መሰለ ተዛላችሁ የፈርዖን አስማተኞች ደም ሲያረጉ ሙሴና በትርም ደም ሲያረጉ ኮፒ ማድረግ ያልቻሉት ይሄን ደም ነው ተዛላችሁ የፈርዖን አስማተኞች ማድረግ አልቻሉም ደም መቀየር አልቻሉም ሌላ አርጓልኩ ቀማል ሲሆን ቀማል ያደርጋሉ ግንቸር ምናምን ያደርጋሉ ግን ደም ሲሆን ማድረግ አልቻሉም ይሄን ደም ኮፒ አርኩ ይሄን ደም ኮፒ ማድረግ አትችልም ይሄ ደም ይናገራል በቃ ይነግራል ማንነትን ልጅ እንደሆንክ ይነግራል እግዚአብሔር ይቅር እንዳለሽ እንደማይቃወምሽ እንደወደደሽ በቃ ባንቺ ጋር ባንቺ ሳይድ ነኝ አይዞሽ አትፍሪ ይልሻል አልጥልሽም አልተውሽም መካ ፓስተር ይባልጥሎኝ እሰይኔ አልጥልሽም መስጥል እሰይኔ አልጥልህም እኔ አልጥልሽም ነው ብለሽ እኔ አልጥልሽም ከቶ አልተዋችሁ ብሎ አካይዳችሁ ገንዘብ አለመወደዱን አለ ከቶ አልተዋ ነው ይዘምራል ወደነው አትተወኝ መንፈስን አትሰድብኝ ስንግርም ይሉኛል እነዚህ ሰዎች ይላሉ አንዳንድ የት ቦታ እንደተጻፈ የዳዊትን ታክሱኛል ዳዊት እውነቱን እኮ ዳዊት እውነት ይጸልይ ዳዊት መንፈስ ዳግም ተወልዷል ዳግም ተወልዷል መንፈስ ቅዱስ በውስጡ አለ ዳዊት እየመጣ ነው የሚሄደው በላው ላይ መጥቶ ነገር ካለ ጥሏቸው ሄደ አሁን እንደዚህ ታተማል ኤፌሶን 1:13 ታተም እንጂ ለቤዛ ቀን ታተማችሁ መንፈስ ቅዱስ ጥሏቸው አይሄድም ያዝናል ካዘና አልኩ እንግዲህ እናንተ ራሳችሁ ንስሐ ገብታችሁ ካላላችሁ እስቲ ለሄደም ይናገራል እንዳትረሳ እስቲ ለሄደም አክቲቭ ነው 24/7 የሚናገር 24/7 ትኩስ ነው ወሳይ ወይ ተመስገን እግዚአብሔር እናመሰግናለን ኢሳይያስ ላይ 43:25 ላይ ምን አለ አሳስበኝ በአንድነት ሆነን እንፋረዳለን እንድትጠርቅ ነገርን ተናገራል አሳስበኝ አለ ታራት አሳስቢው ይሄ ደም ይናገራል በደሙ ጻድቅ ያለው እነርሱም ከበጉ ደም ከምስክርነት ያሳያል ሰይጣን ድል ተነሳለ ከሳሳችሁ ወድቋል ቢከስ በክርስቶስ ላሉ አሁን ኩነኔ የለባቸው ምን ሮሜ 8:1 ላይ ሰይጣን የሚከስ ይሄን ደም ስላላመንክ ነው ይሄን ደም ስላላመንሽ ነው እንጂ ምንም ማለት ክስ በእናንተ ላይ የለም ከሳሳችሁ ወድቋል ይሄ ደም ይናገራል ተናገርበት there is a blood of Jesus there is power on the blood of Jesus there is power on the blood of Jesus there is power አለ የኢየሱስ ደም ማለት ግን ማመን አለበት you have to believe I believe the blood of Jesus ጧት በእምነት ረጫለሁ ርጭ በቃ በቤት ላይ በሚስት ላይ በልጆች ላይ ደም መርጨት በእምነት ሙሴ በእምነት ነበር የሚያደርገው ቀደም አልኩ እኮ በእምነት እኮ ነው ደም የረጩት በጉመኖቹ ላይ ረጩት በርሽ ላይ ደም መርጨት በእምነት መኪናሽ ላይ ገገዛሽ መኪናሽ ላይ መርጨት በእምነት ምንም ማለት አክሲደንት ወደና ያቀርቡ መክሰፍት ወደ ቤት ያገባ መዝሙር 91 ራሱ አክቲቭ የሚሆንላችሁ በዚህ ደም ነው
ሁሉ ነገር አክቲቭ የሚሆነው ጸጋው ራሱ አክቲቭ የሆነው ጸጋ ስጦታ አክቲቭ በደሙ ነው ሁሉ ነገር የሰራው በደሙ ነው የማን የክርስቶስ ደም የኢየሱስ ደም ይበልጣል ይናገራል ከአቤል ደም የሚበልጥ ደም ነው የአቤል ደም እኮ ከሰሰው ያባልኩ እኮ ያቤል ከሰሰ እኮ ንጹህ ደም ሲፈስ ይከሰሰ ነው ፍረድልን አሳያለሁ ራይ ላይ ይናገራል እስከመቼ ነው ማትፈርድ እንደውም አንድ ላምብላችሁ ያ ደም እንደሚናገር ላሳያችሁ እንትን ላምብላችሁ ይቅርታ አድርጉልኝ I think ዮሐንስ ራይ ምዕራፍ I think 6:10 ላይ እንደዚህ አለ ኦኬ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ደማችንን በመድን ላይ ኦኬ ደማቸው በመድን ላይ በሚኖሩት ላይ እስከመቼ አትበቀልም በታላቅ ድምጽ እየጮሁ ነው በደል ያሰሙ ነው ላይ ሆነው ያሰሙ ነው እስከመቼ ድረስ አትበቀልም ለምን ደም ነው ደም እንዳትረሳ ደም የእግዚአብሔር ነው ደም ያ ብቻ አይደለም ወንድምን ከጠላ ራሱ እንደገደልኩት ነፍሰ ገዳይ ነው የሚለው እግዚአብሔር ወንድምሽን ከጠላሽ ነፍሰ ገዳይ ነሽ ይሄን እሱ አንደኛውንስ በደንብ ቁጭሎ ማንበብ ነው አራት ነፍሰ ገዳይ ነው በጨለማይ ወዴት እንደሚሄድ ያቅም ይላል አየ ደም ማፍሰስ ከላይ ኮን እየጮና አይሉት እስከመቼ ድረስ አትፈርድም ደማቸው ነው ስንት ደም ያፈሰሰ ያለን ስንት ደም ያፈሰሰው እግዚአብሔር ይቁጠረው ስንት ራሱ የፈሰሰው ደም እግዚአብሔር ይቁጠር እስከመቼ ድረስ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ደማቸው በመድር በሚኖሩ ላይ እስከመቼ አትበቀልም አየ እየጮህ ነው ደሙ እየጮህ ነው ቀደም ነገር ያለው ደም ያፈሰሰ እስከ ጉድጓድ ድረስ እንደሚሸሽ ለመመሰለ እያሸሸው ያለው ምን መሰለ ደሙ ነው እየጮህበት ነው እየተናገረ እንደን ቀደም እኮ አልኳችሁ እኮ የሰው ደም ይናገራል እኮ የክርስቶስ ደም ይናገራል የሰው ደም ፍረድልኝ የክርስቶስ ደም ግን ነፃነ ነው የሚለው ነፃነሽ ከዛ ግን ታዲያ ወደ ኢየሱስ አትመጡ ወደዚህ ወደሚናገረው ደም አትመጡ ወይስ ያባቴ እናቴ ሃይማኖት ያገራችን ሃይማኖት እንደዛ ብሎ ነገር የለም የኢየሱስ ደም ሃይማኖት አይደለም ስንት ደም ነው ሳይተላካያችሁ ዛ ኢትዮጵያኛ ቸርች መታ መሰከረች ከጥቁር አንበሳ የሰው ደም እንናውጣ ነበርአለች እንዴት አጋንንት ነፃ እንዳወጣት እንደም አስተውሳለሁ አንዴ ሲጸልይላት ለአንዷ ዛ ኢትዮጵያ ደም ነው ያስቀመጣት ደም ታቃላችሁ አጋንንት ወጥቶ ማን ከውስጧ ደም አያችሁ ደም ከጥቁር አንበሳ ደም ነው የሚጠጣው ደም ነው እኮ ጦርነታውን ዛ ኢትዮጵያ ያለው ህዝብ ያመቀለ ምናም በዛ እየተንተን ያለው ደም ለማፍሰስ ደም ሊጠጣ ደም ነው ሰይጣን የሚጠጣው ደም ነው የሚፈልገው ለዚህ ነው የሚያባላ ደም አየ ይሄ ደም ይናገራል የክርስቶስ ደም ይናገራል ቅድም ነግረናል ወጥመድ ሰበራል አምናለ አሳስበኝ ባንድነት ሆነን እንፋረዳለን ማሳሰብ አለብን አሳስብ እግዚአብሔርን እንዲህ ብለሃል የክርስቶስ ደም ከኃጢአት ሁሉ ያነጻል የክርስቶስ ደም በደሙ ከጸደቅን ከቁጣው ሁሉ እንድናለን ክቡር በሆነ በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል አሳያችኋለሁ ቁጥር 2 ላይ በዚህ ደም ነው የተገዛ ነው በዚህ ደም ነው ዳግም የተወለድ ነው በዚህ ደም ነው አዲስ ፍጥረት የሆን ነው ሌላ በምንም ማለት የኔና እናንተ ስራ እንደ መርገም ጨርቅ ነው ምንም ስራ የለም ጽድቃችን ሁሉ እንደ መርገም እሱ ኢሳይያስ 64:6 ማንበብ ምንም ጥሩ ሰው የለም ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ሁላችንም በቃ ይሄ ደም ባይኖር ጉዳችን ፈልጦ ነበር ሁላችንም ጠፍተን ነበር የኢየሱስ ደም ፓስተሩ ጠፍቷል ነብዩ ጠፍቷል ይሄ ሁሉ ፓስተሩ ነብይ ያመጣል ይሄ ደም ነው ጸጋ ስጦታን ያመጣላችሁ የኢየሱስ ደም ነው አዲስ ፍጥረት ያረገኝ የኢየሱስ ደም ነው ሰው ያረገኝ የኢየሱስ ደም ነው በቃ ነፃ ነው ያለኝ የኢየሱስ ደም ቻለ ሌላ ማንንም ነፃ ያረገኝ
የክርስቶስ ደም ነፃ ያደርጋቸዋል። አሜን አሜን። ኢሳይያስ 43:25 ላይ ገለጻለሁ። በአንድነት ሆነን እንፋረድ እንድትጸድቅ ነገርን ተናገራል። ሮሜ ምዕራፍ 5:9 ላይ እንግዲህ በደሙ ከጸደቅን ከቁጣው ሁሉ እንድናለን። ከቁጣው ሁሉ የምታመልጠው በዚህ ደም ውስጥ መሆን አለብህ። በዚህ ደም አንደር መሆን አለብህ። በደሙ ስር ከሚመጣው ቁጣ ቅድም ነገርኩ እኮ የመጣ መቅሰፍት ፈርዖን ቤት በኩር ጣለቀ ከሰው እስከ እንስሳ ድረስ። ጠዋት ሲነሱ ዋይ ነበር ግብጽ ሀገር። መቅሰፍቱ መጥቶ አሁንም አልኩ ቅድም እኮ ነገርኳችሁ ኮቪድ መጥቶ አልኩ እኮ ኮቪድ መጥቶ ወደ 7 ሚሊዮን በላይ በዓለም ላይ ገድለው ኮቪድ መጥቶ ማለት ነው። ኮቪድ መጥቶ ቆለ አሁንም እዚህ ደም ውስጥ ከሌለ ወደዚህ ደም ካልመጣ ወደ ኢየሱስ ስንጠራ ሃይማኖት ቀይር አይደለም እና ወደዚህ ደም ውስጥ ግባ እና ይሄ ደም ምልክት ይሁንልህ። ቃል እኮ ቅድም ነገርኩ እግዚአብሔር ምልክት አደረገለት ማንንም ሰው ያገኘው እንዳይገለው ብሎ። አሁንም ወደ ኢየሱስ ስትመጡ ይሄን ደም ነው የምትከተበው ክትከተቢ ማለት ነው። ይሄ ደም ነው የሚያነጻ ምልክት ይሆንልሃል። በደሙ ታመልጣል። ከመጣነ መቅሰፍት የፈለገ ይወራ ምድር ብትጮ ምድር ብትናወጥ እኛ እንፈራ። የበጉ ደም አለ። ምንም አይነት ቢወራ ወሬ ብንሰማ I don't care ምድር ብትናወጥ I don't care አሜሪካ ቢናወጥ I don't care ምን ያወራል ምን ፓስተር የምን እያልክ ነው? ይሄ ደም ይናገራል። የኔ ጠበቃ ነው የኢየሱስ ደም ጠበቃዬ ነው። ይሄ ደም በቃ የሚናገረው ምን ያህል ቅዱስ ሕዝብ እንደሆንኩ የተመረጥኩ እንደሆንኩ የንጉስ ካህን እንደሆንኩ እግዚአብሔር ይቅር እንዳለኝ አመጻይና ጣቴ ደግሞ እንዳላሳብም አለኝ። በቃ በዚህ ደም ውስጥ ና ወደ ኢየሱስ ነይ ወደ ኢየሱስ ነይ። ዛሬ በጥቂቱ ነው ነገርኩ። ነይ ወደ ኢየሱስ። ከጸጋ በታች ናችሁ ለለ እግዚአብሔር ቃል ሮሜ 6:14 ላይ ይሄ ጸጋ ነው ደሙ ራሱ። ከዛ በታች መሆን አለበት። ከደሙ በታች ከኢየሱስ ደም ማለት ነው። ፕሮቴክት የሚያደርግ ይሄ ደም ብቻ እንጂ ነገር አለ አጅሬ የሰራ በኃይል ወዮላችሁ እኮ ነው። ጥቂት ጊዜ እንዳለው አውቆ ነው የሚለው ራይ ላይ ምድር ላይ ወዮላችሁ። ሰይጣኑ በኃይል እየሰራ በኃይል በኢኮኖሚ ውስጥ በኃይል እያባላ አሜሪካንም እየጸለየ ነው እንጂ በኃይል እየሰራ ነው በምድራችሁ ላይ በኃይል። ግን ሰራ አልሰራም ከዚህ ደም አያልፍም። ምንም አደረገ ደሙን አያልፍም አልኩ ባለፈው ነገራቸው። ለእግዚአብሔር ራሱ የናንተን በደል ከደሙ አልፎ ማየት አይችልም። እንኳን ሰይጣን አይደለም ያንቺን በደል ከደሙ አልፎ አይም። ሰይጣንማ ታዩ ሰይጣንማ ይቃጠላል። ይሄ እንድታስተምርም አይፈልግም እንድትናገርም አይፈልግም። የኢየሱስ ደም ነው አልኩ። አሁን ክሪስማስ ደረሰ አይደለ? ይገላል። ሱቅ መስረቅ ምናምን አሜሪካ ነገር መስረቅ ምናምን መግደል ምናምን የቸራ ክሪስማስ ይባላል። ለምን ትዛለም እንትና ሄሮድስ ትዛለም እንደ ህፃናት እንዴት እንዳስገደለ ክርስቶስ መወለዱን ሰምቶ ማለት ስንት ህፃናት ራማ አለቀሰች ጮቻ ነው የሚለው እግዚአብሔር ቃል። በፈርዖን ዘመን አላየም እንደ ስንት ያስገደለ ሙዚያን ወንድ በዛና ደም ግን ይሁሉ ደም ፍርድ ይፈልጋል። ኢየሱስዬ ደም ብቻ ነው ወገኖች ያመጣችሁ የሚያነጣው። ቅድም ነገር ያለው እስራኤሎች ይደም ወገኖቼ ኦኬ ሌላ እግዚአብሔር እንድታመልኩ የሚረዳቸው ይደም ነው። ሌላ ማምለክ አትችልም። ይሄ ህዝብ በከንፈሩ ያመልከኛል በልቡ ከኔ ርቋል። በዚህ ደም ሳትነጻ እግዚአብሔርን ማምለክ አትችልም። ለዚህ ነው ዳግም ተወለድ የምንልህ። በአእምሮ ልክ እንደ ኒቆዲሞስ ልታመልክ ትችላለህ። ልትጸልይ በአእምሮ ልታደንቅ ኒቆዲሞስ በአእምሮ ቆርያድ ካንተ ከላይ ካልተላቀ በቀር ይለዋል ኢየሱስ።
ማንም ያደርግ ዳግም ተወለዳ ነው ዳግም ከተወለድክ አንደኛ ወደ እግዚአብሔር መንግስት አትገባም መጀመሪያ ወደ እግዚአብሔር መንግስት አታይም ነው ሁለተኛ ደግሞ ወደ እግዚአብሔር አትገባም ማለት አሁንም እግዚአብሔርን ልታመልኩ ከፈለጋችሁ ይሄ ደም ነው የሚያስፈልግህ አለዛ ማምለካችን በደሙ ካልነጻ እግዚአብሔርን ማምለክ አታቆም እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው እግዚአብሔር መንፈስ ነው አታቆም አልኩ ነው ወደ ጌታ ነው ስንላችሁ ነው በዚህ በደሙ ታጠቡ እኮ ከዛ ከሞተ ስራ ህሊና ያነጻል ከሞተ ስራ ምንድነው ከተያስገበት ህግ ራሱ እኮ የሞት አገልግሎት ነው የሚለው እግዚአብሔር ቃል የኩነኔ አገልግሎት ነው የሚለው ያ ኖሮብ እግዚአብሔርን ማምለክ የኮነነ ማምለክ አትችልም ህሊናችሁ ካልነጻ በዚህ ደም ማምለክ አራት ነጥብ አድርግላችሁ አትችሉም በሚናገረው ደም ማለት አየ እግዚአብሔርን ማምለክ የምትችሉት በዚህ ነው በደሙ ነው ሌላ አታችልም ወደ ጌታ ናስንለ እግዚአብሔር እኛ ሁላችን የፈታን እሱ ነው እግዚአብሔርን ማምለክው በእውነትና በመንፈስ ነው እግዚአብሔር በስርዓት አይመለክም እግዚአብሔር የስርዓት አምላክ አይደለም አልኩ ዛሬ አንዳንድ ቸርች በስርዓት ነው የሚመሩት ነገራቸው ሁሉ ስራ ድግምግም ያለ ነገር በመንፈስ መመራት ተው በስርዓት ነው የሚመሩት በቃ በስርዓት ቁጭ ብለው ቀንዲናርግ በስርዓት ብላ የመንፈስ ምርት የለም ከዛ ለውጥ የለም አታይም መንፈስ ቅዱስ ማኒፌስት ያደርግ በቸርቻቸው ውስጥ አታይም ሳይኑ እንደራታይም በስርዓት ነው የሚመሩት አይ በስራ በመንፈስ ከተመራ ታምር አለ ሳይን እንደ ወንደር አለ ቤቱ ቸርች ውስጥ ራሱ ኮንፈረንስ እንኳን ስታረግ በመንፈስ መመራት በመንፈስ በቃ አሁን ላሳየ እንትን ላይ አይ ቲንክ ዕብራውያን ምዕራፍ ላይ አይ ቲንክ 9:14 ላይ ኦኬ እንደዛ ነው ኦኬ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን እንድናመልክ ከሞተ ስራ ህሊና ያነጻ ለታም ኦኬ ያነጻ ይሆናል የክርስቶስ ደም ሕያው እግዚአብሔርን ልታመልክ ከሞተ ስራ ህሊና ነጻ አያችሁ ከሞተ ስራ ህሊና ካልነጻ የኢትዮጵያ ህዝብ ኤርትራም ተጠራለ ወደ ኢየሱስ መተ ህሊና ካልነጻ በደም እግዚአብሔርን በእውነት ማምለክ አትችልም ህሊናችሁ አልነጻም እግዚአብሔር መንፈስ ነው የሚመለከው በእውነትና ከእንግዲህ ለዚህ ለተራራ አሰግዱም ማለት ግን ይሄ ደም ህሊናን ያነጻል ከዛ ተፈተ እግዚአብሔርን በመንፈስ ተመልከዋል ልክ ታቋል እግዚአብሔር መገኝቱ በቃ ቤት ሆነ እግዚአብሔር እንዳለ ታያለ ይሰማል ቸርች ሆነ እግዚአብሔር አለ መንፈስ እግዚአብሔርን በአእምሮ አታቆም እንጂ እግዚአብሔር በአእምሮ አታቆም እንጂ እግዚአብሔር በአእምሮ አታቆም በአእምሮ እንጸልያለን በመንፈስ እንጸልያለን እግዚአብሔር በመንፈስ ነው አልኩ እኮ ይሄ ሞተ ማለት መንፈስ ሞተ አልኩ በአዳም ምክንያት ሁላችንም ሙታን ይለናል እሱ ኤፌሶ 2 ተባበብ ሙታን ነበር ይላል ሙታን ነበረን እግዚአብሔር በመረቱ ባለ ጠጋ ስለሆነ እኮ ነው ከወደደን ከተነሳ ከፍቅሩ የተነሳ ሙታን እንኳን በነ ከክርስቶስ ጋር ህይወትን ሰጠን ይላል አሁንም ምን አለ ዘላለም አንብብልን ዕብራውያን ምዕራፍ ላይ 9:14 ላይ የክርስቶስ ደም እንዴት ልክ ሕያው እግዚአብሔር እንድናመልክ ከሞተ ስራ ህሊና ያነጻ ይሆናል ዮራባባዲያሳ የማንደም ነው የሚያነጻ የኢየሱስ ይሄ ቢናገረው ደም ያነጻል ና ወደ ጌታ ነይ ወደ ኢየሱስ ነይ ግድልሽ እግዚአብሔርን አታቆም ማለት በአእምሮ አታቆም በአእምሮ ልታደርግ ትችላለህ በአእምሮ ልትዘምር ትችላለህ በመንፈስ ግን የሚሆንልህ ከሞተ ስራ የሚያነጻ የኢየሱስ ደም ብቻ ከዛ በመንፈስና በእውነት ታመልካለህ እግዚአብሔር ከዛ ትረዳዋለህ ቤት ውስጥ ሆነ ትረዳለህ እግዚአብሔር መንፈስ ትረዳዋለህ ሴንስ ታደርገዋለህ መንፈስ ቅዱስ አለ የእግዚአብሔር መንፈስ በመንፈስ ትመራለህ የእግዚአብሔር ልጆች አሁን በእግዚአብሔር መንፈስ ይመራሉ አለ እንጂ በነቢያት ይመራሉ አላለም ኢትዮጵያ ተመለስ ህዝቡን ምታወናብድ በነቢይ እንድትመራ ምትፈልግ ታጠንቀቅ አቁም አሁን በነቢይ አትመራ በአዲስ ኪዳን አትመራ በመንፈስ ነው የምትመራው በመንፈስ ይመራል የእግዚአብሔር መንፈስ ግን ከሞተ ስራ ህሊና ካልነጻ ወደ ኢየሱስ እንጠራኮ ና ከሞተ ስራ ህሊና ነጻ ነው ምን ሞቷል የሞተ የሚለው ከእንዳሰ ከህግ በታች ካለ የሞተ ስራ አልኩ ምድራችን ከህግ በታች አይደለም ያል በሙሉ ኮነነሽ ለዚህ ነው ግዞ ብዙ ጊዜ በቃ ለልጆንም ግዞ አቃ ያለ በየቀኑ ግዞ ለምን መሰለ እስቲ ለሊናችሁ አልነጻም ስንት ቄሶች ተፈተው አላያችሁ በመንፈስ ሲጸልዩ ሲዘምሩ ስንት ቄሶች እግዚአብሔር የፈታች አሁን በርቱልን እናንተ ቄሶች አውጡ ያችን ምድር አውጡ እናንተን እግዚአብሔር ያስነሳችሁ ያችን ምድር እንድታውጡ ነው እንድታመጧቸው
ሌላ አይደለም እግዚአብሔር እናንተን አውጥቶ ምስክር ያደርጋችሁ ማለት ነው ስለዚህ የክርስቶስ ደም ያነጻል የኢየሱስ ደም ከሞተ ስራ ያነጻል ከዛ እግዚአብሔርን ታመልካለህ እግዚአብሔርን በመንፈስ ሆነ ታመልካለህ በመንፈስ ትመራለህ በመንፈስ ትሄዳለህ በመንፈስ ትመራለህ አቲንግ የጨረስኩ ነው አሜን እና አቲንግ አንድ ቃል አንብብላችሁ እንትን ላይ ከዛ እግዚአብሔር ያነጻ ይሆናል ሌላ ላሳችሁ እዛ እንትን ላይ ምዕራፍ ላይ ኦኬ ልታመልኩ ከሞተ ስራ ሊና ያነጻል ይበቃኛል እዚህ ላይ ይብቃኝ ዛሬ ቁጥር 2 ሄዳል ነው ይብቃኝ በቃ ከሞተ ስራ ህሊና የሚያነጻ የኢየሱስ ደም ብቻ ሌላ ስለ ጾም ካትነጻ ቸርች ስለሄድ ካትነጻ ፓስተሩ ስለ ጸለይላ አትነጻ ወደ ኢየሱስ ናና ከዚህ ህሊና ያንጻ ጌታዊ አምናለሁ ደሙን ከሞተ ስራ ህሊና አኩኮ ኃጢአትን ሁሉ ሊያነጻ ብቻ ያሳያል የክርስቶስ ደም ብቻ ነው ኃጢአታችሁን ብትነካ ኃጢአት ሊያነጻ የክርስቶስ ደም ነው ሌላ የሚያነጻ ነገር የለም ሌላ ምንም ይሄ የሚናገር ደም ነፃ ያደርጋል ይሄ የሚናገር ደም ነፃ ያደርግሻል ሌላ የፈለክ ስራ አቆደመ ግደይ ነይ ወደ ኢየሱስ ሆሞሴክሹዋል ነሽ ሌዝቢያንሽ ሆሞሴክሹዋል ና ፓስተር የኔኮ እንዲያርግ ያለው አፖርሽን አርገ ነይ ይሄን ደም ይበልጥ የለም እግዚአብሔርን አትገምቱት ገመቱት ይላል ስላሉት እግዚአብሔርን አሁን ከዚህ ውሃ ያፈልቃልን ሲገም እግዚአብሔር ሲገምቱ ማለት ሲያሙት እግዚአብሔር ይሄ ደምን የሚወዳደር የለም ማክለው የለም ቢደርስ ወዲ ልጩ ደባካችሁ ልዝለል ልጩ ነው ነኝ እሪልን ነው ነኝ መድረክ ላይ ቢሆን ጮዋለሁ ምን አይነት ነገር ነው ስለዚህ ይብቃኝ የደሙ ኃይል የደሙ ጉልበት ደሙ ወገኖቼ ሰላምን እንዳመጣ ሳይሃል ይሄ ደም የሚናገር ደም ከአቤል የሚበልጥ ይናገርልሻል ጠበቃሽ ነው እሱ ከኩነኔሽን ያባርራል ማንኛውም ኩነኔን ይሰብርልሃል የክርስቶስ ደም ብቻ ሌላ ምንም ነገር ስለ ጾም ኩነኔ አይባረርም አልኩኮ በብሉይ ኪዳን እኮ ይዞ የመጡት ኮርማ ጥጃ ደም አልኩኮ አሮን ራሱ ለራሱ ይዞ ይገባ ነበር ታሳያለሁ አንድ ጊዜ እሱ ቆሟል ይላል ያሳያል ቁጥር 2 ላይ ክርስቶስ አንድን ለዘላለም አቅርቦ ቁጭ ከዛ ጠላቶቹ የእግሩ መረገጫ እስከሆነ ይጠበቃል ያ ማለት አንድ ሰው ወደ ጌታ ሲመጣ ጠላት ተረገጠ ማለት ዛሬ ወስነ ወደ ጌታ ሲመጣ ጠላት ተረገጠ አመለጥክ ማለት የሚያስመልጣችሁ ይሄ የሚናገር ደም ሌላ አመልጥ ና ወደ ኢየሱስ ነይ ትፈቅዳለህ ና ጸልይላለው አጭር ጸሎት እዚህ ላይ ሲጸልይል ጌታን ከተቀበልክ ይሄ ቸርች አይደለም ባለበት ቦታ ሄደ ቸርች ይኖራል ፓስተሩን ጌታን እዛ ሲሰብክ ሰምቼ ጌታን ተቀበልኩ እና ደቀ መዝሙር አስተምረኝ ደህንነት አስተምረኝ በለው ያስተምራል እኔ ድሮ በፓስተር ዳንኤል ነው ኬንያን ጌታን የተቀበልኩት በፓስተር ቶሎሳ ነው የተጠመቅኩት ደህንነት የተማርኩት ፓስተር ዳንኤል በጣም ወደው እግዚአብሔር ሰው ኬንያ ከላይ በቃ ያባረረው ማለት ነው የሃይማኖት ቀንበር ፓስተር ዳንኤል ደግሞ ፓስተር ቶሎሳ ደግሞ ቁጭ በእግሩ ሲስማር ቀንበር ከላይ ሰበረ የሱ ትምህርት ማለት ከዛ እንዲወጣ አረገኝ ማለት ነው ያጠመቀኝ እሱ ነው ያስተማረኝ ደህንነት እሱ ነው ደቀ መዝሙር ያስተማረኝ እሱ ነው አሁን እንዲህ አልያዝም ያለው ፓስተር ተስፋዬ ከሱ ስር ስለመጣው ነው ከፓስተር ቶሎሳ ግርስን ማለት ስለዚህ ይሄ ደም ነፃ ያወጣል ሌላ ምንም ያወጣ ነገር የለም ሌላ ምንም የለም የሚፈታሽ ኩነኔሽን የሚያባርር ማንኛውም ጭንቀትን ከላይ የሚያባርር ተተበተበሽ ተብታ ምድራችን ላይ ያለ መተት ጠንቆላ በሙሉ የሚያቃጥል የኢየሱስ ደም ነው ዛሬ ኦራባባዲያሳ በኢየሱስ ክርስቶስ ደም ይቃጠላል ምንም ማለት አጋንንቶች መናፍስቶች ሁሉ የሚበሉት በዚህ ደም ነው ይበላል ያቃጥላል የኢየሱስ ደም ማለት ነው የሚናገር ደም ማለት ነው ስለዚህ አጭር ጸሎት ጸልያን ሬዲዮ ላይ ስላለው ሬዲዮ ላይ ሰላም ናችሁ እንደምን አላችሁ ሰላም ነው ሰላም ነኝ ያለን ሰላም ኦኬ አጭር ጸሎት ከኔም ጸልይ ጮክ ብለህ እኔም ነው በእምነት ጸልይ በእምነት የምታረጉ በእምነት ነው በእምነት በማየት አይደለም በስሜት እምነት ስሜት የለው
እምነት ስፒሪቹዋል ፎርስ ነው እግዚአብሔር የሚሰጥ የሱ ኃይል የእምነት መጠን ይሰጣል ወደሱ ስትመጣ የእምነት መጠን ታገኛለሽ ከዛ በኋላ ታያል ዳግም ስትወለድ ስትለወጥ ራስህ ምስክር ትሆናል ጌታን ከቀመስቆ ማለት ነው ቀማልኩ ካንን አንድ ብርቱካን ይዤ ስለዚህ ብርቱካን ንገረኝ ብለ ብትነግረኝ ትዋሻለሽ ግን ቀምሰሽው የብርቱካን ማንነትና አሁንም ኢየሱስን ስትቀምሰው ዛው ሰዎች የሚያብዱት ሴቶቹ ሪ የሚሉት ይቀምሰውት ነው ኢየሱስ የሚቀምነው ቸርነቱን ቀምሳችሁ ከሆነ ነው የሚለው ናና ቀመሰው ኢየሱስን ነይቀመሽው እና ግዴል ወስኝና ልብሽን ስጪው በቃ አጭር ጸሎት ጸለሽ ጌታ አገባበው ፈቅድልሃለሁ እንካ በቃ ይሄ ደም ጉልበት አለው በቃ ከዛ ይሄን እንቅልፍ ያጣሳጣሽ እንቅልፍ ያሳጣ ጭንቀት ውስጥ ሰቆቃውስ ምን ሆናለው ኢትዮጵያ ምን ልትሆን ነው አሜሪካ ምን ሊሆን ነው በቃ እንዲ ስጋት ውስጥ የከተተ ይሰበርልሃል ትገለባበጥ ነው ኢትዮጵያ አንተ ነው ተገለባበጥቆ ብያለሁ ኢትዮጵያ ትገለባበጥም አሜሪካ ምናምን አንተ ነው የምትገለባበጠው እንደዛ ብሎ ነገር የለም ዞሮብ ነው ግን ጌታ ሲገባ ተስተካከላል እንካችን ጸሎት እንካ ልስጥ ጌታዬ እንካ ኢየሱስ ልስጥሽ ሬዲዮ ላይ አለ አጭር ጸሎት ምሳሌ እኔ ምሎ ጮክ በለና ጮክ ማይድ ማሽ ቦታ ይዳር ጌታ ኢየሱስ ሆይ በደሌ ኃጢአቴ አሁን ባስተማርከው በደም ጉልበት እጠብልኝ ጌታ ሆይ አምናለሁ እቀበልሃለሁ አምኜ በልቤ አምኜ በአፌ ኢየሱስ ጌታ ነው ብዬ እመሰክራለሁ ስለተቀበልከኝ ልጅ ስላረከኝ በመንፈስ ቅዱስ ኃይል ስለምትሞላኝ ሁሉ አመሰግናለሁ አሜን በቃ አጭር ጸሎት አሜን ስለዚህ ወልካም ወደ ኢየሱስ አጭር አቲ እንዳረዝም እና ስለዚህ ወልካም ወደ ኢየሱስ ኢየሱስ ጌታ ነው እቺን ከጸለቅ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቅድም ሰጥቻለሁ እና ሁሉ ነገር ሰጥቻለሁ ስለዚህ ጸልያለሁ እግዚአብሔር ሆይ እናመሰግናለን በኢየሱስ ክርስቶስ ስም ዛሬ ወደ አንተ ስለመጡ ስለወሰኑ ማንኛውም እስራኤሎችን ከ430 ከባርነት ቀንበር ከላቸው ላይ እንደሰበር ዛሬ ተቀበሉ ሁሉ ማንኛውም ቀንበር ከህይወታቸው ላይ ይሰበር እግዚአብሔር ሆይ ስለሚሆን አመሰግናለሁ ከፍ ከበል ይሄ ትምህርት ፍሬ ያፍራ በኢየሱስ ስም አሜን ስለዚህ ላይክ ሼር ሰብስክራይብ በየማላቅ በጭም እኔ አይነት ሞቲቭ የለኝም ሼር አድርጉት ሰብስክራይብ ስታደርጉ ይመጣላችኋል ምንም ችግር የለም እኔ ስልክ ሰመጣ ብቅ ትላል ይመጣላችኋል ችግር የለም ባጭ እንትን አይደል እኔ ዩቲዩብ ምናምን እንትን የለኝም ፓስተር ተስፋዬ ሼር አድርጉ ወንጌል አብረን እንስበክ እና ንገሯቸው ወንጌል አብረን እየሰበክን ነው ሼር ስታደርጉ እየሰበክን ነው አብረን አንድ ላይ እንስበክ አሜን ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ አሜን ታንኪ መንፈስ ቅዱስ እናመሰግናለን እግዚአብሔር ተባረክ ታንኪ ስለዚህ ጸጋ ይብዛላችሁ በቃ ሼር አድርጉት እና አቲንክ ቁጥር 2 እንገናኝ አርብ ዕለት እንገናኝ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ጸልዩልኝ ደግሞ ተባረኩ